ለአኬ አይደለም። ምክንያቱም እዚህ ቤት ስገባ አርስቱ ኦርቶዶክሳውያን ኢየሱስን አይሰብኩም ነበር። ከመቹ ተቀያይሮ እዚህ እንደደረስ ነው። ሲሳይ ግንና አታምታታ። እሱን ነበር የነበረኝ ጥያቄ ለሲሳይ ፕሊስ። ወይ አንተም ከመለስክልኝ ቅድም ምን አይነት ሳቤ ይሰጣል? እኔ ብዙ ጊዜ ስሰማ የሆነም ጽሁፍ አይቼ በቀደም ስም መጥራት አልፈልግም እኛ ሶስታችን የሚባል ነገር አለና ብዙ ጊዜ ምን እያሉ እንደሆነ ስለማልረዳ ነው። ኦኬ ዳግም የምወለደው ሳላምንም ሳልጠመቅም በፊት ነው። ዳግም ሳልወለድ በፊትማ ምኑን አምኜ ይጠመቋሉ? ሁለቱም የሚቃረን ነገር አይደል? ቴዎሎጂ በጣም ጥንቃቄ ይፈልጋል። ቴዎሎጂ is not for everyone ያለው ጎርጎርዮስ ዘንዚናዙ መልካም ነው። ህዝባዊ ጽድቅን ማለት ሲቪል ራይቸስነስ ማለት ነው። ሲቪል ራይቸስነስ ማለት ዝም ብሎ ሰው እንደዚሁ እንደው በጎ የሚመስል ነገርን ሊሰራ ይችላል አይደለ? እንደዚህ አይነት ነገር ማለት ነው። ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ለመስራትና ለአመክንዮ የሚገዙ ነገሮችን ለመምረጥ የተወሰነ ነፃነት አለው ብለው ያስተምራሉ። ይሁን እንጂ ያለ መንፈስ ቅዱስ የእግዚአብሔርን ጽድቅ ወይም መንፈሳዊውን ጽድቅ ለመስራት ኃይል አይኖርም። ምክንያቱም ለፍጥረታዊ ሰው ኃይል አይኖርም ማለት በነገራችን ላይ ይሄ ለመስራት እንደዚህ ለማድረግ ምናምን ሲሉ እግዚአብሔርን ለመፈለግም ጭምር ማለት ነው። እግዚአብሔርን መፈለግ ይሄ መንፈሳዊ ነገር ነው እና ለመንፈሳዊ ነገር ግን እግዚአብሔርን ለመፈለግ ራሱ ግዴታ መንፈስ ቅዱስ ያስፈልጋቸዋል። መንፈስ ቅዱስ ምን እንዲያደርጋቸው ዳግም ሊወልዳቸው ያስፈልጋል ነው። እሱን እዛው ላይ እንትኑ ላይ ፎርሙላ ፉንኮር ላይ በደንብ ስለሚያብራሩት እዛ ላይ ሄዳለሁ። ምክንያቱም ለምንድን ነው የሚሉት? ለፍጥረታዊ ሰው አንደኛ ቆሮንቶስ ምዕራፍ 2 ላይ ያለውን ይጠቅሳሉ። ለፍጥረታዊ ሰው ሚኒንግ ዳግም ላልተወለደ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ስለዚህ የሚያምኑት ልክ እንዴት ብለው ነው? ይሄን ዝም ብሎ ቃሉን ብቻ በመውሰድ በቃ አንድ ዳግም ያልተወለደ ሰው የእግዚአብሔር መንፈስ ነገር ለእርሱ ሞኝነት ነው፣ ሊቀበለው አይችልም። ስለዚህ መጀመሪያ ዳግም መወለድ አለበት። እንዲቀበሉ እንኳን እንዲፈቀድ እንኳን ሰውየው ይሄ የእግዚአብሔር ነገር ለመቀበል እንዲፈቀድ እንኳን ግዴታ ምን ማድረግ አለበት? ዳግም መወለድ አለበት። አስቀድሞ መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ ደግሞ የሚያስፈልገው በምን ደረጃ ነው አለን? ዳግም በመውለድ ደረጃ። ይህንን ለማወቅ ይኸውልሽ እኔ ላሳይሽ። 346 ገጽ ላይ እንዲህ ይላል። ዳግም ያልተወለደ ሰው ምንም በቃ አይደለም ማመን መፍቀድ ራሱ አይችልም። 346 ይኸውልሽ አዎንታዊ ሀሳቦች ላይ ወይም አፍርማቲቭ ወይም ፖዚቲቭ ተሰሱ ላይ ሁለተኛው ላይ በተመሳሳይ ሁኔታ ይላል። ይነበባል። ሲስስቲን እንትን ሚዩት ነው። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘንድ ከእግዚአብሔር አይደለም ከእግዚአብሔር ከእግዚአብሔር ዘወር ያለ እጅህን አንተን ዘወር አድርገው እጅህን እንትን እስክሪንሻ ለማድረግ ነው። ኦኬ እሺ። ቆይ አይደለም ቆይ ይኸው አሁን አንቺ አንቺ እሺ ያው ሲጀር ቲንክ እሺ ሲስ አንዴ ይቅርታ አድርግልኝ አንብበው ወይም ደግሞ ሄኖክ እየታየው ነው መሰለኝ ሄኖክ ያንብበው ብቻ በተመሳሳይ ሁኔታ እሺ ዳግም ሄኖክ ወይ አንብበው አንተ ሳይሆን እግዚአብሔር ጠላትም መሆኑ የሰው ልብ ምንድነው የሚለው? የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነው ተብሎ እንደተጻፈው ይላል። ስለዚህ ዳግም ያልተወለደ ሰው ፈቃድ ዳግም ያልተወለደ ሰው ማለት ነው። ሰው ዳግም ካልተወለደ ፈቃዱ ከእግዚአብሔር ዘወር ያለ ብቻ አይደለም ጭራሽ ምንድነው ነው ብሎ የሚያምኑት። ኦኬ ቅድም አነበብከው ብዬ እኮ ነው። እሺ ከእግዚአብሔር ዘወር ያለ ብቻ ሳይሆን ይልቁንም ምንም ጭምር ነው።
የእግዚአብሔር ጠላት ነው። እሺ ምኑ ፈቃዱ። ስለዛ ዳግመኛ ያልተወለደ ሰው ሊያምን አይችልም። ባይዜ ጸጋ ብቻ እኮ ነው። ቦንዴጅ ኦፍ ዘዊልን እኮ አላነበቡትም ይመስለኛል ዝም ብዬ ሳስበው። የሉተር ቦንዴጅ ኦፍ ዘዊል፣ ይሄ ፎርሙላ ኦፍ ኮንኮርድ። አሁን ይሄኛው እንደውም ጭራሽ ኤፒቶሙ ነው። ኤፒቶሙ ላይም ሶሊድ ዲክላሬሽኑ ላይም ስለ ነፃ ፈቃድ የተጻፈውን አለማየት የሚያመጣው ጣጣ እንጂ አንድ ሰው ዳግም ካልተወለደ በቃ አለቀ ፈቃዱ ጭራሽ። ይቅርታ አድርግልኝና አሁን ያነበብከው ስለ ፍጥረታዊ ሰው የምናገረውን ክፍል ነው እንጂ ሰው ቃሉን ሳይሰማ አስቀድሞውኑ ተወልዷል የምለውን እንዴት አመጣኸዋል? ምንም አይነት ፍሪ ዊል የለም የሚል አይነት ጽሑፍ ነው ማለት ነው። አንዴ ቆይ አልተረዳኸውም መሰለኝ ሀሳቡን። ሰው ለመንፈሳዊ ነገር ነው እያሉ ያሉት፣ ነፃ ፈቃድ የለውም። ለመንፈሳዊ ነገር ነፃ ፈቃድ ከሌለው እንዲፈቅድ ፈቃዱ እንዲስተካከል አስቀድሞ ምን መሆን አለበት እያሉ ነው። ግን ስለተወለደ ሰውና ስለ ፍጥረታዊ ሰው አሁን ለምሳሌ ሲቪል ራይቸስነስ ብለህ ያነሳኸው እንደዚህ ጉረቀቢ ጉርባ እና ለማንኛውም እያነጻጸረ ያለው ዳግም የተወለደን ሰውና ስለ ፍጥረታዊ ሰው ነው። እግዚአብሔርን አይደለም እንደዛ ብሎ መቼ አስቀመጠ ወዳጅ? ዳግም ያልተወለደ ሰው ምንድን ነው አለ? እግዚአብሔር ጠላት እንደሆነ ነው እየተናገረ። ምኑ ፈቃዱ ይላል አይልም? ፈቃዱ ከእግዚአብሔር ዘወር ያለ ነው ይላል አይደለ? አስቀድሞ ፈቃዱ ከእግዚአብሔር ዘወር ያለ ብቻ ሳይሆን ጭራሽ ደግሞ ምንድን ነው አለ? የእግዚአብሔር ጠላትም ነው ይላል። እሺ የእግዚአብሔር ይሄን አታምንም አንተ? አይ እኔ እንደዚህ ብዬ አላምንም። ማለት ዳግም ያልተወለደ ሰው ከእግዚአብሔር ጋር ተራርቋል። አዎ፣ ግን ፈቃዱ ግን ሙሉ በሙሉ ዞር ብሎ ጠላቱ የሆነ ፈቃዱ ራሱ ማለት ነው። ፈቃዱን ነው የተባልከው፣ ድርጊቱን ምናምን አይደለም እያሉ ያሉት እነዚህ ሰዎች። ፈቃዱን ነው። ቆይ ምንድን ነው እና ታዲያ ፈቃድ የሚባለው እኮ የማን ነው? የኔ ነው። ቆይ አንዴ ድምጽ አንዴ አንተ ነህ እንዴ? ኧረ ቆይ አንዴ እባክህን ትገባለህ። ቆይ አንዴ እኔ እኮ አንዴ ቆይ የተባለው እኮ በኃጢአት የራከነ ምንድነው? ኃጢአት ተግባርህ እንደዛ ነው ብቻ አይደለም፣ ገና ከጅምሩ ፈቃድህ ራሱ። ስለዛ ለመዳን መፍቀድ አትችልም ነው። እንደዛ ብለህ ታምናለህ? ለመዳን አልፈቅድም መፍቀድ አልችልም ብለህ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል ይል የለ? በበረናችንና ባጤታችን ሙታን ነን አይደል? እኔ ስለሱ ትምህርት አይደለም የምሟገት፣ እንደ እግዚአብሔር ከሆነ ሟገታለሁ። ቆይ አንዴ እሺ። ስለዛ ሙታን የእግዚአብሔርን ልጅ ድምፅ የሚመጡበት ጊዜ ይመጣል አልከኝ። ስለዛ ምንድን ነው በመንፈሳዊ ሞት ውስጥ ያለ ሰው የእግዚአብሔርን ድምፅ መስማት ይችላል ማመን ይችላል እያልከኝ ነው? አይችልም። እንዴት ይችላል? እሺ ስለዛ በመንፈሳዊ ሞት ውስጥ ያለ ሰው የእግዚአብሔርን ድምፅ ሰምቶ ማመን የማይችል አንዴ ቆይ እባክህን ተው። እሺ እውነተኛ የሆነው እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል አይደል እንዴ? ያን የሰጠን እግዚአብሔር ነው አይልም ዮሐንስ? እሺ አንዴ ቆይ እንትኑ ቴዎሎጂው ላይ እንከራከር ካልከኝ አሳያለሁ። የሀገር እያወጣው ማለት ነው። አሁን በመጀመሪያ ደረጃ ቆይ አንዴ ሰዎች አይደለም እኔው ማወራ አንዴ ችግር የለውም እኮ ችግር የለውም። አሁን ይህንን ትምህርት አንተም የምትቀበለው ከሆነ አሁን ያልከን ቆይ ይቅርታ፣ ኦኬ ከስር እኮ አነበብኩት። አሁን ከፖዝ ሁኛ አነበብኩትና እምነት የሚመጣው ከእግዚአብሔር ቃል ነው ብለው ሮሜ ምዕራፍ 10 እኮ ጠቀሰ እዛው ላይ ከካንቲስ እሱማ ትክክል ነው። አዎ ቆይ አንዴ እሱንም እና ችግር የለውም እናነባለን፣ ችግር የለውም። እሱማ ትክክል እኮ ነው። እነሱ ምንድነው ሉተራኖቹ የሚሉት ቅድም እንዳልኩሽ እግዚአብሔር በሚስጥራት በኩልና በቃሉ መሰበክ በኩል መንፈሱን ይሰጣል፣ እምነትን ይሰጣል። ራሱ ነው እምነትን የሚሰጠው። አንቺ ሰምተሽ መፍቀድ ምናን አትችይም ዳግም ሳትወለጂ በፊት። ዳግም ያልተወለደ ሰው ፈቃዱ ዞር ያለ ነው። ስለዚህ ቃሉን በመስማቱ ውስጥ እምነት ይፈጠራል። ማን የሚፈጥረው? እግዚአብሔር እምነቱን ይሰጠዋል ነው ይለግሰዋል ነው። ስለዚህ በነፃ ፈቃዱ ያመነው አይደለም ሰውየው ነው። ትምህርቱ እንደዛ ነው። አንዴ ቆይ መጀመሪያ ወደ አሁን ፔትራ ወደ አነሳው አንዴ ልመለስና ወደ አንቺ እመጣለሁ። እሱን የሚያሳይ ነገር እዚሁ ጋር አሁን አብሬ አያይዤ ስለማነብልሽ ማለት ነው።
አንድ ሰው በመንፈሳዊ ሞት ውስጥ ሆኖ የእግዚአብሔርን ቃል ሰምቶ ማመን ይችላል አይችልም ስል ማመን አይችልም አልከኝ። ስለዛ ማመን እንዲችል ከዛ ከመንፈሳዊ ሞት መውጣት አለበት የለበትም? ፔትራ እግዚአብሔር ነው የሚወጣው። እሺ ስለዛ ከመንፈሳዊ ሞት ወጣ ማለት ከሞት ወጣ ማለት ወደ አንዴ ልጨርሳችሁ። ችግር የለውም ችግር የለውም። ብዙ ማብራሪያ አያስፈልግም። ቆይ አንዴ ልጨርሳችሁ። ኧረ እባክህን ፔትራ ረጅም ጊዜ እኮ ነው ያወራህ አንተ። አይደለም አጭር ነገር አንዴ ይሄ ዲስከሽን አይደለም፣ ሐሳብህን ለማወቅ ብቻ ነው። ሰው ለማመን ከዛ ከመንፈሳዊ ሞት አስቀድሞ መውጣት አለበት አልከኝ። ስለዚህም ከሞት ወደ ህይወት መምጣት አለበት ማለት ነው። ራይት ያን የሞተው ምን መንፈሱን የሚቀሰቅሰው እግዚአብሔር ነው ነው። ዛኔ የሊዲያ ልብ ከፈተላት ይላል መጽሐፍ ቅዱስ። እግዚአብሔር ነው እንዲሰሙ የሚያደርጋቸው። ችግር የለውም። እግዚአብሔር ነው። የሊዲያ ልብ ከፈተ ማለት ምን ማለት እንደሆነ አብረን እናየዋለን። አሁን እኔ እየጠየቅኩ ያለሁት በደንብ አድርጋችሁ ስሙ ጋይስ፣ ሁላችሁም ፕሊዝ። ይሄ በጣም ጸጋ ብቻ የሚለው ትምህርትን በቃ በደንብ የምታውቁበት መንገድ ይሄ በደንብ አድርጋችሁ ስሙ። ሌሎቻችሁም ሰው በመንፈሳዊ ሞት ውስጥ ሆኖ የማመን ብቃት የለውም ብሎናል። ማመን አይችልም ጭራሽ ምን ካልሆነ በስተቀር ከመንፈሳዊ ሞት ውስጥ ካልወጣ በስተቀር ከመንፈሳዊ ሞት ውስጥ ካልወጣ በስተቀር ከሞት ከወጣ ከሞት ወደ ህይወት ካልመጣ በስተቀር ማለት ነው። ራይት ነው አይደለም ፔትራ? መውጣት አለበት። እሺ ስለዛ አንድ ሰው አይ በቃ አይደለም አይደለም እሱን አይደለም። አሁን እየጠየቅኩ ያሉት ፔትራ የእግዚአብሔር ቃል ምን ያስተምራል? ኧረ በጌታ ስም የሆነ በጣም እንትን እያደረግክ ነው። አንተ ትሄድበታለህ። አይደለም እንደዛ አይደለም። እኔ ፍላጎት አሁን አይደለም። እኔ እኮ አሁን የጠየቅኩ ፔትራ የእግዚአብሔር ቃል ምን ይላል የሚለውን እኮ አይደለም የጠየቅኩ። እኔ እምነትህን ብቻ ነው ለማወቅ እየሞከርኩ። ቆይ ጥሩ ነው እሱ ጥሩ ነው። አሁን እሱን እኔ ግን እያልኩ ያለሁት ኧረ በጌታ ኧረ እባክህን ፔትራ አትበጥብጣ እንዴ። ቆይ እየጠየቅኩ ያለሁት አሁን እያወራን ያለ ነው የእግዚአብሔር ቃል ስለዚህ ጉዳይ ምን ይላል የሚለውን አይደለም እያወራን ያለ ነው። እምነትህ ምንድን ነው? መጀመሪያ እምነትህን ለማወቅ እየሞከር ነው። ከዛ በኋላ ያንን እምነትህን አንዴ እንወቀውና ከዛ በኋላ መጽሐፍ ቅዱስ እየገለጥን እኔ እናንተ አሁን እንደውም እኔ እናንተን የምናወራው እኔ እናንተ በሚገባ እናወራለን መጽሐፍ ቅዱስን እየገለጥን ማለት ነው። ከዛ በፊት ግን እያልከን ያለው ምንድነው? ሰው በመንፈሳዊ ሞት ውስጥ ሆኖ ከዛ ከሞት ውስጥ ካልወጣ ማመን አይችልም። ስለዚህ ከማመኑ በፊት ከሞት መውጣት አለበት ብለናል። ስለዛ ያለ እምነት እየሰማችሁ ነው ጋይስ? ያለ እምነት መጀመሪያ ከሞት ይወጣል። ከሞት ይወጣል ወደ ህይወት ማለት ነው። እንግዲህ ከሞት ወጣ ማለት ተነሳ ማለት ነው ወደ ህይወት። ከሞት ወደ ህይወት የተሸጋገር ነው ያለ እምነት ነው ብለው ነው እያስተማሩ ያሉት እነዚህ ሰዎች። እኛ ያለ እምነት ከሞት ወደ ህይወት መምጣት አይቻልም ብለን የምናምነው። ስለዚህ እዚህ ላይ ከመጽሐፍ ቅዱስ አንጻር መከራከር እችላለሁ ካልክ እንችላለን። ከሞት ወደ ህይወት የሚመጣ ነው ገና ከጅምሩኛ በእምነት ነው። በእምነት በኩል ነው ጌታ ጸጋውን የሚሰጠን ራሱ በእምነት እንጂ ሳናምን በፊት ጸጋውን ሰጥቶ በዛ በጸጋው ከሞት ወደ ህይወት አያመጣንም። በልና አሁን መወያየት እንችላለን። ከሞት ወደ ህይወት የመጣ ነው ያለ እምነት ነው ያልከውን ጠቅስ እየሰማህ አይደለም? ኮመንት ጽፏል ተቋርጫለሁ ብሎ ከስር ስለጻፈ እኔ ግን እምነት ብቻ ጸጋ ብቻ ብለን እያመንን ያለ እምነት ነው ማለት ልጅነት የሚያገኘው ያለ እምነት ነው። ለእኔ ከባድ ነው እንደዛ እስካላየሁ ድረስ ማለት ነው። ይሄው አሁን ቋሳዎች ግን እሱማ እንዴት መሰለሽ የሚሉት እንዴት መሰለሽ የሚሉት እሺ በአጭሩ እነሱ የሚሉት ምንድነው? እምነት ብቻ ይላሉ። ለድህነት እምነት ያስፈልጋል ይላሉ። ግን ከምን አንጻር ነው ካልሽ ድህነትን እነሱ የሚያዩት አንድ ሰው መጀመሪያ ዳግም ይወለዳል። ዳግም ሲወለድ ፈቃዱ ይታከማል። የሰውየው ያ ፈቃዱ ቦንዴጅ ውስጥ የነበረው እስራት እንደዛ ነው የሚባለው። ያለ እምነት እንዴት ሰው ዳግም? ይሄኛው ያለ እምነት ነው። ይሄ ከዚህ ከፈቃድ እስራት ነፃ የሚወጣው አርነት የሚወጣው ከዚህ ከፈቃድ እስራት ሙሉን ሳነበው በእምነት ነው ይላል የሚወጣው። ሮሜ ምዕራፍ 10 ከስር ወደ ታች ሮሜ ምዕራፍ 10 ጠቀሰና እሺ አንብቤ ልመለስሽ ቃል በቃል እንድልልህ ማለት ነገር የለውም። እሺ አንቺ ይወጣሽና አሁን ስትመለሽ ደግሞ ድጋሚ ሄናክ
እንደዛ እንዳይሆን ራሱ አኬ ያንብብልኝ። አሁን ከአንተ የወሰድኩትን ስክሪንሾት ያደረኩትን ከስር ወደ መጨረሻ ሮሜ ምዕራፍ 10 ዜና ጥሩ ስቴትመንት አስቀምጧል ከታች ኮሜንት ላይ። እኔም ባለፈው አንስቼለት ነበር ላኬ ሪጀነሬት ለማድረግ ዊዛውት ፌዝ ነው ሪጀነሬት የሚያደርገው። መጀመሪያ ይሄ እኮ ይታወቃል እኮ ኦርዶ ሳሉት አለ አወቅሻ አንቾ ኦርዶ ሳሉት ላይ መጀመሪያ ሪጀነሬት ያደርጋል። ዊዛውት ፌዝ እንዴት ሰው ዳግም ይወለዳል? ሲሶ ሪጀነሬት ካደረገ በኋላ ነው የሚያምነው ብለው ነው የሚያምኑት ነው። የእግዚአብሔር መንፈስ ቅዱስ አለ መለወጥን ያለ መሳሪያ ተግባራዊ አያደርግም። መለወጥን የሚሰራው በሰዎቹ ዘንድ ማን ነው? የእግዚአብሔር መንፈስ ቅዱስ። የእግዚአብሔር መንፈስ ቅዱስ ደግሞ መለወጥን ያለ መሳሪያ ተግባራዊ አያደርግም። በሆነ መሳሪያ በኩል ተጠቅሞ ነው። የሆነ ኢንስትሩመንት ያስፈልገዋል። ምን ለማድረግ? ሰውየውን ያንን ሰውዬ ለመለወጥ። ይኸው በቃ ከላይ እንዳየሽው ሁሌ ተቃራኒ ብቻ የሚሆነውን መፍቀድ የማይችለው እግዚአብሔር ቃል በመስማት በሚስጥራትና በቃል ስብከት። ቅድም እኮ ብዬሽ ነበር አንቺ፣ አሁን አላልኩሽም ነበር? መጀመሪያ ሁለቱን ይጠቀማል፣ ሚስጥራትንና ቃሉን። ይኸው ተመልከች። እሺ ተግባራዊ። ስለዚህ እምነት ከመስማት ነው የሚለውን ይላል። ወንጌል ለመዳን እንደሚል የእግዚአብሔር ኃይል ነውና ተብሎ እንደተጻፈው ይህን ለመፈጸም የእግዚአብሔርን ቃል መስበክንና መስማትን ይጠቀማል አለ። ስለዛ ምን ያደርጋል? ይኸው የእግዚአብሔርን ቃል መስበክንና መስማትን ይጠቀማል። በተመሳሳይ ሁኔታ እምነት የሚመጣው የእግዚአብሔርን ቃል ከመስማት ነው። የእግዚአብሔር ፈቃድ ሰው ዳግም የሚወለደው የእግዚአብሔር ቃል ሰምቶ ነው ማለት ነው አይልም ይላል። አሁን ያነበብኩት ላይ እንደዛ ይላል። አንቺው አይልም እኮ እያለሽ ያለው እኮ አንቺ የገባሽ ነው። አንዴ ቆይ ፔትራ አንዴ ቆይ ሲሲ ይቅርታ አድርግልኝ አንዴ እያለሽ እኮ ያለው እህቴ መለወጥን የሚያመጣው መንፈስ ቅዱስ ነው እያለሽ ያለው። አሁን ወደ ሌላ ወደ ካልቪኒስቶች ወደ ሪፎርምድ ውስጥ ሂጂ ያን ያህል አበክረው የሆነ ኢንስትሩመንት ስለሚያስፈልገው ሚስጥራትን ወይም የቃል ስብከትን የግዴታ አስቀድሞ ያስፈልጓል ምናምን ላይሉ ይችላሉ። በዛ ደረጃ ማለት ነው። በምን መልኩ እንደሚከሰት አናቅም ነው የሚሉት እነሱ። መቼ እንደሚፈጠር ሪጀነሬሽኑ ወይም ዳግም ልደቱ መለወጡ መቼ እንደሚፈጠር አናቅም ይላሉ። ዌስት ሚኒስተር ኮንፌሽን ላይ አለ። አሁን በሉትራኑ ሳይድ በጣም የተለመደ አንድ ነገር አለ። ይህም ምንድን ነው? መንፈስ ቅዱስ ሰውየውን የሚለውጠው በምንድን ነው ይላል? የሆነ መሳሪያን ተጠቅሞ ነው። ምን አይነት መሳሪያን ተጠቅሞ? እምነትን ተጠቅሞ ይላል። አና መንፈስ ቅዱስን ተጠቅሞ ከዛ በቃሉ አይደለም። መንፈስ ቅዱስን ተጠቅሞ አይደለም የሚለው። መንፈስ ቅዱስማ በቃ ይለውጠዋል። መንፈስ ቅዱስ ሲለውጥ ምንን ነው የሚጠቀመው ነው እኮ ቃሉን ይጠቀማል። እምነትን አይደለም ቃሉን ነው የሚለው። ለምንድን ነው ቃሉን ያለው? ሰውየው ቃሉን ሲሰማ ሰውየው ሄዶ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል መጽሐፍ። እነሱ እዛው ላይ ስለጠቀሱት ነው። ግን አሁን ምንድነው? ትክክል። ግን ምን እያሉ መሰለሽ? ከላይ ጀምሮ እየተወራ ያለው መንፈስ ቅዱስ ኮንቨርሽንን ይሰጣል፣ መለወጥን ይሰጣል ለሰውየው። ልክ ቃሉን ሲሰማ ያ ሰው መንፈስ ቅዱስ የሆነ ኢንስትሩመንት ስለሚፈልግ የሆነ መሳሪያ ስለሚፈልግ ሰውየውን ዳግም ለመውለድ ወይም ለመለወጥ ማለት ነው። ለምሳሌ ሚስጥራትን ሊጠቀም ይችላል። ለምሳሌ ልክ እንደ ጥምቀት ማለት ነው። ለምሳሌ ሕፃናት ሲጠመቁ እምነትን ይፈጥርላቸዋል ምናምን ትላላችሁ አይደል? ያ ልክ ነው። ሕፃናት ሲጠመቁ እምነት ይፈጠርላቸዋል እንደምትሉት ልክ እንደዛ ያለ ማለት ነው። እግዚአብሔር ይላል ራሱ እዛው ላይ የሊዲያን ሐዋርያት ሥራ ምዕራፍ 16 ላይ ይጠቅስና ሊዲያንም ልቧን ከፈተላት ማለት ምን ማለት ነው? የእግዚአብሔር እገዛው እኮ ሁሌም እንዳለ እኮ እናውቃለን። ግን ዳግም ውለዳት ግን አይልም። ዳግም የምትወለደው አምና ስትጠመቅ ነው። ከማመኗ ከመጠመቋ በፊት ዳግም ውልደት የሚባል ነገር አይታሰብም። ዳግም ልደት አምኖ በመጠመቅ እንጂ በእንትን አይደለም። ምንድነው? ዝም ብሎ እንደዚሁ እግዚአብሔር በጸጋው የሆነ ቃሉን ስትሰማ እየሄደ ዳግም እየወለደች ከዛ እንድታምኝ የሚያደርግሽ አይደለም። አሁን ኮንቨርሽኑ እንደዛ አይደለም። አሁን አንቺ እንዳልሽው አይደለም ነው እያልኩሽ ያለሁትን። እየሰማሽኝ ከሆነ
መንፈስ ቅዱስ ይመጣል ሰውየውን መለወጥ ሲፈልግ ወይም ዳግም መውለድ ሲፈልግ። ምክንያቱም ኦልሬዲ ደምድሞ እኮ ነው የመጣው ከላይ ምን ብሎ የሰው ፈቃዱ በቃ ከእግዚአብሔር ጋር ጥል ብቻ ከእግዚአብሔር ጋር ተቃራኒ ብቻ ነው የሚያደርገው አለሽ እኮ። ምን ይሄ እኮ ግልጽ እኮ ነው። ተቃራኒ ብቻ ስለሚያደርግ ምን ያስፈልገዋል? ፈውስ ያስፈልገዋል። ስለዛ ምን ያደርግ? የእግዚአብሔር መንፈስ ሲመጣና ይሄ በዚህ በመለወጡ ሰዓት ምን ያደርጓል መሰለሽ? ፈቃዱ ፓሲቭ ብቻ እንዲሆን ያደርጓል። በቃ ዝም ብሎ ተደራጊ ብቻ አብሮ የሚተባበር አይሆንም። ፈቃዱ ራሱ ሲለወጥ ማለት ነው። በሚለወጥበት ጊዜ ወይም ዳግም በሚወለድበት ጊዜ ኮንቨርዥን፣ ሪጀነሬሽን እያለ ይጠቀመዋል። ኢንተርቼንጀብል ነው ቃላቱ የሚጠቀሙ ሶሊ ዲክላሬሽኑ ማን ነው ፎርሙላ ኦፍ ኮንኮርዱ ላይ ማለት ነው። እና ዳግም በሚወለድበት ጊዜ ወይም በሚለወጥበት ጊዜ ሰውየው የፈቃድ ትብብርም አያደርግም። ያለምንም የፈቃድ ትብብር ፓሲቭ ይሆንና ፈቃዱ ተደራጊ ብቻ ይሆንና ይለውጠዋል። በዛ ውስጥ ያምናል ሰውየው በመለወጥ ውስጥ እንጂ ምንድነው እንትን የሚል አይደለም። እዛው ጋር እሺ ላንብብልሽ እንግዲህ የተወሰነ በደንብ ይሄ አላሳመነኝም ካልሽ እንግዲህ ተጨማሪ ደግሞ እያመጣን ደግሞ እናሳያለን። ችግር የለም። አይ ችግር የለም። በቃ አኬኔ ይብቃኝና ላመቻችልህ ከሰው ጋር ከወንድሞች ጋር ተጠሪያቸው እንድትመጣ ሳይሆን እኔ ቤት እኮ አይደለም ይሄው ሲስኩ እነሱ ቢመጡ እኮ ቤት ይኸውልሽ ሀኒቾ እነሱ ቢመጡ እኔና አንቺ አሁን በዚህ ርዕስ ላይ አንከራከርም ነበር። ጌታን ነው የምልሽ። ምክንያቱም ይሄ ይታወቃል። በሉትራኑ ይሄ የታመነ ትምህርት ነው። ይታወቃል እኮ አሁን ለምሳሌ ሲከፍት እነሱ ስራ ላይ ሊሆኑ ይችላሉ ምናምን። ስለዚህ እነሱ ሲመቻቸው እኔ ልንገርልህ፣ ከፈለጋችሁ መወያየት ትችላላችሁ፣ እኛም እንማራለን። እኔ ግን ሳነበው አንተ ያልከው ስላላለኝ እዚህም ጡና እኮ ሲው አሁን እነሱን ሄደሽ ስትሄዱ ወይ ደግሞ ጠይቂያቸው። እሺ ይሄው ይሄንንም እስቲ እናንብበው ደግሞ ላስነበብሽ። እንግዲህ እዛው አሉታዊ ሀሳቡ ላይ ደግሞ እንደዚህ ይላል። ተመልከቱ እስቲ የሚነበብላችሁ ከሆነ እስቲ አንብቡት። እስቲ ሲሳ አንብበው። ሚዩት ላይ ነሽ ፓፓ። እኔ ይቅርብኝ። ቅድም እንዲህ ለማንበብ ጠጋ ስል ሶሊያና አረ ሲሶ በስክሪኑ ልሾልክ ነው አለች። እሺ ሄኖክ አንብብልን። እሺ ተመሳሳይ ሁኔታ ዶክተር ሉተር ፈቃዳቸው እንዳጠቃላይ ፈቃዳቸው ጭራሽ ምንም ነገር አያደርግም። ፓሲቭ ብቻ ነው። ጭራሽ ምንም አያደርግም። ስለዛ ምንድን ነው ግን የሆነ ኢንስትሩመንት ይፈልጋል፣ የሆነ መሳሪያ ይፈልጋል። መንፈስ ቅዱስ ገብቶ አንቺን ምንም ባትተባበሪም እንኳን የፈቃድ ትብብር ባይኖርሽም አንቺን ለመለወጥ ምን ያደርጋል? ቃሉን ማዳመጥ ወይም ሚስጥራትን መካፈል በዛው ያን ነገር ይጠቀምና ሚስጥራትን ወይም የቃል ማዳመጥን ይጠቀምና ስብከትን በዛ ውስጥ ነው ስራውን የሚሰራው። ይኸው ተመልከች። ይህም ማለት በምደመጠው ቃል ውስጥ ወይም በቅዱሳት ምስጢራት አገልግሎት አማካይነት የእግዚአብሔር መንፈስ የሰውን ፈቃድ በሚይዝበት ነው። በሚይዝበትና አዲስ ልደትንና መለወጥን በሚያገኝበት ጊዜ ማለት ነው። በሚያስገኝበት ጊዜ ማለት ነው። አየህ፣ የሰው ትብብር እንደዚህ ይሄ ነገር በሚፈጠርበት ጊዜ የሰው ፈቃድ እዚህ ጋር ትብብር አለው። ቶታሊ ዲፕራይቭድ የሆነ ሰው የራሱ መተባበር ምናምን እንዴት ይጠበቃል? እኛ በቃ ሙት የነበረ ሰው ህይወት ለማግኘት የራሱ መተባበር አለበት ብለን አናምንም። የፈቃድ ትብብር አያስፈልገውም፣ እምነት አያስፈልገውም ማለት ነው አይደል? አይ እንደዛ አይደለም። በገዛ ፈቃዳችን ሳይሆን በገዛ ፈቃዱ ነው ያዳነን። አይ ኩሳው አንተ ዳግም ለመወለድ ግን አንተም ፈቅደሃል ወይ? ካልፈቀድ ካላመንክም ማለት ነው። እንግዲህ አምኛለሁ ግን አልፈቀድኩም አትልም አይደል? እኔ እንጃ እንግዲህ ስኮላሮች ቢገቡ አይሻልም እንዴ? ይሄ
መፈተት ያለበት አይደለም። እስኮላሮቹማ ቢገቡ ጥሩ ነበረ እኮ ይገላግሉናል። እነሱ እኮ እምነታቸውን ያውቁታል። አሁን እኮ እነሱ እኮ እምነታቸውን ያውቁታል። የማይገቡትም እምነታቸውን ስለሚያውቁት በእምነታቸው ላይ መዋሸት ስለማይፈልጉ ነው። አሁን ከዚህ ከሰቁት የማይገቡት መጽሐፍ ቅዱሳዊ ነው እኮ። ቆይ ችግር የለውም። መጽሐፍ ቅዱሳዊ ነው ያልከውን በቃ መጽሐፍ ቅዱሳዊ ነው ይሄ ካልክ ጥሩ ነው። እመነው በቃ ተከተለው። አንድ ያዘው። ይሄ አሁን የሉተራኖች ትምህርት ነው አይደለም የሚለው ላይ ነው ያለ። አዳምጠኝ። እኔ እንደዚህ አንዴ አሁን ርዕሳችን ምናምን ነገር ቆይ ካልተመቸ ተውቁ። አሁን የኛ ርዕሳችን እሱ ነው። ካልተመቸ ተውቁ። አንዴ ፔትራ አይደለም አንዴ ከታላቅ ይቅርታ ጋር ቆይቶ ትክክል ነው ነው ያው እያልኩ ያለሁት እንጂ በቃ ትክክል ከሆነ የሚባል ነገር እኔ መጽሐፍ ቅዱሳዊ ነው ብያለሁ። እሱ ነው ኮስቶ በቃ እሱ አይደለም። የኛ ደግሞ ርዕሳችን እኔ ሰውን አከብራለሁ። እሺ ኤኒዌይስ እሺ በቃ እንግዲህ ወደ አንተ ምለምታሽ ነው። መጽሐፍ ቅዱሳዊ እኮ ነው። እሺ ቆይ ጳውሎስ ሲያሳደድ የነበረ ታዲያ ምን ኑሮት ነው? ፈቃድ ኑሮት ነው እንዴ? አንዴ ቆይ እግዚአብሔርን እያገለገለ እየመሰለው ሲያሳደድ አንዴ ቆይ እኔ እኮ አሁን እኮ ይኸውልህ ርዕስ ስለዛ ምን አለ እስኪ አንዴ እሺ ስለዛ አንተ ዳግም ተወልደሃል ፔትራ? በል መልስልኝ ቶሎ አሁን ካላወራው ስላልክ ስጠይቅህ ቶሎ መልስልኝ። ዳግም ተወልደሃል ወይ? በቃ ስለዛ ዳግመኛ እንዳትገባ ሳወራን የሚዩት አድርግ እኮ ቶሎ መልሳ። እሺ እንደ አዲስ ዳግም ከተወለድክ ዳግመኛ ከተወለድክ የተወለድከው በጸጋው ነው አይደለም? የሆነ ነገር የለም። እሺ ወንድሜ በጸጋው ነው። በጸጋው ዳግም ስትወለድ አንተ ፈቅደህ ነው ዳግም የተወለድከው ማለት አንተም ፈቅደሃል? አዎ እግዚአብሔር ፈቅዶ ነው። ግን አንተም ፈቅደህ አምነህ ነው ወይስ ዳግም ስትወለድ አንተ አስቀድመህ ምንም አይነት የፈቃድ ትብብር ሳይኖርህ ነው? ይሄ ምንም ሲጀምር መልካም የመስራት የሚባል የለኝም። ይሄን እኮ ጳውሎስ ይላል። ስለዛ አይ ቆይ ችግር የለውም። ቆይ አንዴ ወደ መጥቀሱ እናልፋለን። ማድረግ አይችልም። አይ እሺ ስለ ስራ አላወራሁም። ስለ ስራ አላወራሁም። ስለ ፈቃድ አላወራም። እንደ መጽሐፍ ካወራን ይቀጥል። ለመጽሐፍ አንዴ ቆይ ፔትራ እባክህን የሆነ የልጅ ስራ እንዳንሰራ እየተጠነቀቅን ጉንጫ አልፋ ክርክርም እንዳይሆንብን በጥንቃቄ እናወራ። ወደ መጥቀሱ እናልፋለን። መጀመሪያ ግን እምነትን እንወቀው ነው ከቅድም ጀምሮ እያልኩ ያለሁት። አሁን አንተ እያልክ ያለው ዳግመኛ ተወልጃለሁ፣ አዲስ ልደትን አግኝቻለሁ፣ ዳግም የተወለድኩት ግን በእምነት አይደለም፣ እኔ ምንም የሰራሁት ስራ የለም እያልክ ነው። ያለ እምነት ያለ አንተ ፈቃድ ትብብር ማለት ሳትፈቅድ ሳታምን ነው ዳግም የተወለድከው። ታዲያ ሳታምን ሳትፈቅድ ምን አይቶ ነው ዝም ብሎ ዳግም የወለደ? እና ዳግም ያልተወለዱ ሰዎችን ስለምን ተዋቸው? ስሙ በደንብ ይሄንን ጥያቄ ሰምታችኋል አይደል? መጽሐፍ ቅዱስ ምን ብሎ ይናገራል? አስቀድሞ ያወቃቸውን ይላል። እግዚአብሔር አስቀድሞ ያውቃል። እግዚአብሔር ቅድመ እውቀት አለው። ያ ቅድመ እውቀቱ ደግሞ አስቀድሞ ያወቃቸውን ወስኗቸዋል ይላል። የወሰናቸው ምን አደረጋቸው ይላል? ጠራቸው ይላል። የጠራቸውንስ አጸደቃቸው፣ አከበራቸው ይላል። ይሄ ነው መጽሐፍ ቅዱስ የሚናገር። ግልጽ ነው። ያለ እምነት ይላል። እንዴት አደሱ ነው? ከየት መጥቶ ነው እምነት? እኔ እምነት ከየት አለኝ እንዴ? ሰሙ የእግዚአብሔርን ስለዛ እያልከን ያለኸው ዳግም እንድትወለድ አንተ እግዚአብሔር አስቀድሞ ስለወሰነብህ ነው ማለት ነው። ላውራሽ ነው የተጠየቀውን ብቻ አይቶ ሌላውን ተወውና እንደ እግዚአብሔር ቃል ላውራሽ። የጠየቅኩህ ምንድን ነው? መጀመሪያ እስቲ ንገረኛ። የጠየቅኩህ ስለ ፍቃድ እኮ ነው የምታወራኝ። ስለ ፍቃድ ነው የምታወራኝ። ያንተም እምነት ከአንተም ፍቃድ ከአንተም እምነት የሚባል ነገር የለም አይደለም። ጥያቄን አልሰማሁም። አየህ አንዴ ስማ፣ አሁን በደንብ ጥያቄ የእኔ ጥያቄ ምንድን ነው? ለፔትራ ብቻ ሳይሆን ለሌሎቻችሁም ሁሉንም ደግሞ ይሄንን በደንብ አድርጋችሁ ስሙ። ጸጋ ብቻ የሚለው ትምህርት አስቀድሞ ልክ ፕሮቴስታንቲዝም ሲነሳ ምን እንደነበረ አሁን ላይ ያሉ ብዙ ጴንጤዎች ይህንን አይቀበሉም። ዝም ብሎ እንደ ሚዲያ ላይ ከእናንተ ከክርስቲያኖች ጋር ምናምን ከኦርቶዶክሱ ጋር ምናምን ሆን ብለው ለመቃረን ሲሉ የካልቪኒስቶቹ ምናምን ካልያዙ በስተቀር የሆነ የእንትን ነው ምንድን ነው የሆነ የአርሚኒያን ፖዚሽን የሚመስል ነገር ነው የሚይዙት ብዙ ጊዜ። ለማንኛውም ምንም ሆነ ምን ግን ማለት ነው ጥያቄን በደንብ አድርጋችሁ ስሙ። ለፔትራ ማቀርበውን ዳግም የተወለድኩት እኔ ፈቅጄም አምኜም አይደለም፣ ሳልፈቅድ ሳላምን ነው ዳግም የተወለድኩት ብሎናል።
ስለዛ ጸጋ ብቻ ማለት ይሄ ነው። ባይዚ ጥንት ላይ አነሳሱ በፕሮቴስታንት ውስጥ ጸጋ ብቻ የሚለው ትምህርት ይሄ ነው። በቃ የምር አሁን ፔትራ የሚለው ያለ እኔ ፈቃድ ያለ እኔ እምነት ዳግም ተወለድኩኝ። ይኸው ብዙ ሰዎች አይ እንደዚህ አይነት ትምህርት የለንም ስትሉ የነበሩ ፕሮቴስታንቶች ይኸው አዎ እዚህ ጋር ወንድማችንም አለ ያው ይታወቃል። እንደዚህ ነው። ኦኬ ሰው የኔ ጥያቄ አሁን ከዚህ ተነስቼ ምን የሚል ነው ያስቀመጥኩት? ያላንተ ፈቃድ ያላንተ እምነት እንደዚሁ ነው ዳግም የተወለድከው? አዎ ለምን አንተን ዳግም ወለደ ማለት ምንም የተለየ ነገር አላየብህም ከሌላው ሰው። ለምሳሌ ከአንድ ሙስሊም ወንድም ለምሳሌ ከድር የሚባል ወይ አብደላ የሚባል አንድ ወንድም ቢኖር አብዱን ዳግም ሳይወልደው አንተን ለምን ዳግም ወለደ? በእሱና በአንተ መካከል ያለው ልዩነት ምንድን ነው? አንተን ዳግም ወልዶ ያኛውን ለምን ተወው? ንገረኝ። ምን ነው መጽሐፍ ቅዱስ እንደሚናገረው ጌታ ኢየሱስም ብሎ ተናገረ። አንድ አባት ድግስ እንደደገሰ ይናገራል ኢየሱስ የተናገረው። ከዛ በኋላ ውጣና ጥራ አለ እስራኤሎችን እንደሆነ ይናገርና እነሱ ምን አደረጉም ይላል። አንደው ከብት ገዝቼ ለሞክር ነው ይላል። አንደኛው እርሻ ገዝቼ እርሻ ላይ ነው ይላል። የተለያየ ነገር ሲያመጡ መጥቶ ለጌታው ምን ብሎ ነገረው? እምቢ እንዳሉ ነገረው አይደል እንዴ? ከዛ ወደ ከተማ ውጣና ምን በላለው? በቃ ጉንዱሹንም ምኑንም ከመጥቀስ በፊት መጀመሪያ ጥያቄን መልስልኝ ፔትራ። መጀመሪያ መልሱን መልስና ከዛም ትጠቅሳለህ። ከመለስክ በኋላ ቤተ እምነት አልወክልም። እኔ ቤተ እምነትን አልጠየኩም። ቤተ እምነትን አልጠየኩም። ፔትራ ጥያቄ ሲምፕል እኮ ነው። አንተን መርጦ ወይ አንተን አድኖ አብዱን የተወበት ምክንያት ምንድን ነው? ሁለታችሁ ምንም እንትን ካላላችሁ ምንድን ነው ነው? ምንማ እግዚአብሔርን ጠይቀዋ። እንደዛ አይሻልም እንዴ? አሁን አስቀድሞ ያወቃቸውን ይላል እግዚአብሔር ቃሉን ሲልክ በሐዋርያት ወይም ደግሞ ቃሉን ሲልክ በመልእክተኞቹ። ቆይ ልናገር እንጂ እኔ እኮ ምንድን ነው ግን ሲሰረተው ያኔን ሰዓት እኮ ነው የሚያወራ። ረጅም ሰዓት ነው ሌላ ቦታ ነው ሀሳቤን መግለጽ እኮ አልቻለም። እንደዚህ ብዬ እንዴት ነው ፖለቲካ ልትሰሩ አይነት ነገር ወይም ደግሞ ዝም ብለህ ሀሳቤን እየተጫንክ እንዴት ነው ማወራ እንዴ? ምንድን ነው እንዴ? ስለዚህ አስቀድሞ እግዚአብሔር ምኖችን ያውቃል ማለት ነው። ያን ቃል ሰምተው ምን የሚያደርጉትን የሚቀበሉትን እሺ የሚሉትን ያውቃል ማለት ነው። ያ እሽታም ቢሆን ከእግዚአብሔር ምን የሚደረግ የሚሰጥ ነው። ግልጽ ነው። እውነተኛ የሆነው እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ብሏል ዮሐንስ። ግልጽ ነው። እግዚአብሔር ነው ያን ነገር ይሰጣል። ያን ነገር ሲሰጥ ደግሞ እነዚህ ሰዎች ምን ብለው ይቀበላሉ ማለት ነው? ለሰሙት ቃል አሜን ብለው ለተቀበሉት እምነት አሜን ብለው ምን ያደርጋሉ? ጌታን ይከተላሉ ማለት ነው። ስለዚህ እነዛ ምን ተባሉ ማለት ነው? ወሰናቸው ተባሉ። እነዛ የወሰናቸውንስ ምን አደረጋቸው? ጠራቸው። አስቀድሞ ያወቃቸውን የሚል እኮ ጳውሎስ እኮ ነው። በቃ አስቀድሞ ያወቃቸውን ሕዝቦች እግዚአብሔር ጣላቸው አልጣላቸውም ብሎ እንኳን ጳውሎስ ይናገራል። እንዴ እና እኔ መረጥኳችሁ እንጂ እናንተ እንኳን አልመረጥካችሁኝም እኮ ነው ያለ ሐዋርያት። ከየት ነው ሲጀመር? እኔ ጌታን መርጬዋለሁ እንዴ? እኔ ጌታን ልከተል ብያለሁ እንዴ? ጌታ ነው የመረጠኝ። ይሄ ማለት እግዚአብሔር ያዳላል ወይ ስትለው ጳውሎስ ነው አያዳላም ነው። ስለዚህ ያን የተሰጣቸውን እምነት የተሰጣቸውን ጸጋ የተሰጣቸውን ጊፍት እሺ ብለው የሚቀበሉ ሰዎች አማኝ ይባላል። በቃ ይሄ ነው ልዩነቱ እንጂ ሁሉንም እምነት ለሁሉ እኮ እንደማይሆን ጳውሎስ ተናግሯል። ሁሉም ለዚህ ለጸጋው ወንጌል ወይም ደግሞ ለዚህ ለሚሰበከው ቃል እንደማይታዘዙ እኮ ጳውሎስ ተናግሯል ነው። ስለዚህ ይሄም መታሰብ አለበት። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ጳውሎስ ፈቃድ አለኝ መልካሙን ማድረግን የለኝም ብሎ በግልጽ ተናግረዋል። በሮሜ መጽሐፍ ምዕራፍ 7 ላይ ማለት ነው። ይሄ ነው መጽሐፍ ቅዱስን ከየትም እኮ ልንጥለው አንችልም። መጽሐፍ ቅዱስ አስቀድሞ ያወቃቸውን ካለ እንግዲህ አስቀድሞ ያውቋቸዋል። ከዛ በኋላ አስቀድሞ ያወቃቸውን ያደርጋቸው ይላል። ወስኗቸዋል ይላል። የወሰናቸውን ደግሞ ጠራቸው ይላል። የጠራቸውን አጸደቃቸው ብሎ የሚናገር ጳውሎስ ነው እንጂ እኛ አይደለንም። ስለዚህ አንተ ለእግዚአብሔር መልስ የምትሰጥ ማንህ እንዳለው እንግዲህ አንተ ለእግዚአብሔር መልስ የምትሰጥ ማንህ እንዳለው ነው ሄኖክም እንዳለው በጠይቀኝ። ስለዛ በአጭሩ አሁን ስትመልስልን እግዚአብሔር እኔን ስለወሰነኝ ነው፣ እግዚአብሔር እኔን ስለመረጠኝ ነው፣ በቃ እንደዚሁ ዳግም የተወለድኩት ነው የመጨረሻው መደምደሚያ። ለዚህ እኮ ነው አሁን ከቅድም ጀምሮ መጀመሪያ ቀጥታ መልስ ያለ እንድንረዳ ነው። ስለዛ አንተ ዳግም ተወልደ አብዱ ዳግም ያልተወለደው በቃ እግዚአብሔር አንተን እንደዚሁ ዝም ብሎ ስለመረጠህና አብዱን ደግሞ ስለተወው ነው አይደለም? እግዚአብሔር ይሄን ይኸውልህ እምነት ከመስማት ነው ይላል። አሁን እኮ ብዙ ጊዜ እዚህ ቲክቶክ ላይ እኮ እየተናገረ ኢየሱስ እንደሚያድን የእምነትም የፈቃድም ትብብር የለም አልካ ፔትራ። አሁን እኮ ያንተ እኮ እንደዛ እኮ ለምሳሌ
አቴ ሞመንት አንተን አብዱና ፔትራ ወንጌል ሰሙ። ፔትራዬ አቴ ሞመንት በአንድ አይነት ሰዓት ውስጥ አንተና አብዱና ፔትራ ወንጌል ሰሙ። ፔትራ አመነ፣ አብዱ አላመነም። ፔትራ ያመነው ለምንድን ነው? አብዱ ያላመነው ለምንድን ነው? እሺ ይኸውልህ መጽሐፍ ቅዱስ እንደሚናገረው እምነት ከምንድን ነው? ከመስማት ነው። መስማትን በእግዚአብሔር ሁለታችሁ ሰማችሁ። ኧረ እባክህን ይኸውልህ መጀመሪያ መልሱን መልስና ታልፋለህ። ምላሽ አልሰጡም። ይኸውልህ ወዳጅ አንተም አብዱም ማመንም መፍቀድም የማትችሉ ከሆነ አንተም አብዱ ማመንም ኧረ እባክህን ስማ። አየህ መመለስ ሲያቅትህ እዛ ሂድክ። ለምን የጸጋ ብቻ ትምህርት እንደዚህ ነው የሚያጠወለውልህ? አንዴ ቆይ ስማኝ አንዴ። ለዛ ነው አሁን መሀል ላይ አትግቡብኝ ትላለህ። እኛ መሀል ላይ መግባቱን ፈልገህ ነው አይደለም። ግን ይኸው ጸጥ ብለህ ስንሰማህም መልሱን ከመመለስ ይልቅ የማይገናኙ ጥቅሶችን እየጠቀስክ ብቻ የተወሰነ ጆሮአችንን አድክመው ከዛ በኋላ ጨርሻለሁ በቃ የሆኑ ብለህ ዝም ብለህ ምንም ሳትመልስ ታቋርጣለህ። እንደዛ ከሚሆነ ማን ነው ፔትራ ጥያቄያችንን መረዳት ከዛን መመለስ። አንተ እንዳልከን ከሆነ ሰው ከሞት ወደ ህይወት ለመምጣት ዳግም ለመወለድ ጭራሽ እምነት አያስፈልግም እያልክ ነው። በእርግጥ አሁን የተናገሩትን ነገር ሉትራኖቹ እዛ ጋር ቅድም ሳነብ የነበረውን እሱማ በቃ እንደ እግዚአብሔር ቃል ነው ካልከው አንጻር ዳግም ለመወለድ ሚስጥራትን አስቀምጠዋል። ስለዚህ ጥምቀት ለዳግም ልደት ነው ብለህ የምታምን ነው የምትመስለው። አሁን እንደዚህ ብለህ ስትናገር ጥምቀት ለዳግም ልደት ነው ብለህ ታምናለህ? አታምንም። ግን በቃ እንዲሁ ብቻ እንደ እግዚአብሔር ቃል ነው ትላለህ። ታምናለህ? ጥምቀት አይደለም ያመነ የተጠመቀ ይድናል አላልኩም። እንደዛ አይደለም ያልኩት። እዚህ ክፍል ላይ ያመነ የተጠመቀም አይልም። አይ ይላል እዚህ ላይ አሁን ቅድም ያነበብኩት ላይ ይሄማ እንደ እግዚአብሔር ቃል ነው ያልከው ላይ ያመነ የተጠመቀ ይድናል ይላል። የትኛው ላይ? አሁን ቅድም ይሄማ እንደ እግዚአብሔር ቃል ነው ትክክል ነው ያልከው ላይ የሉትራኖቹን ሳነብ ያቺ ያነበብኳት ፓርት ራሱ ምንድን ነው የምትለው? መንፈስ ቅዱስ ሰውየው እንደ አዲስ የሚወልደው ወይም የሚለወጠው ወይ በቃሉ ሲሰበክ ነው ወይም ጥምቀት ነው ሚስጥራትን ተጠቅሞ ነው ይላል። በጥምቀት ውስጥ ዳግም ልደት እንዳለ ታምናለህ ወይ? ጥምቀት ለዳግም ልደት እንደሆነ አምኖ ከተጠመቀው ስለዛ ጥምቀት ለዳግም ችግር የለውም። እዚህ ላይ እውነቱን ለመናገር እዚህ ላይ አምኖ ሲጠመቅ አይልም፣ ግን በጣም ጥሩ። ስለዛ እዚህ ላይ ለሮሜ ሰዎች ሲጽፍላቸው በላይ ለገላትያ ሲጽፍላቸው አምኖ ይጠመቃል፣ አምኖ ይሄዳል። በጣም ጥሩ ነው። ጥምቀቱ እንዴት እንደሚሰራ ያብራራላቸው አይደል? ስለዛ ጌታ ይመስገን ጥምቀት ለዳግም ልደት ነው። አዎ ከእምነት ጋር ሆኖ እምነት ሲደመር ጥምቀት እኩል እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉ ነው። ይሄ ትልቅ አቺቭመንት ነው። ጌታ ይመስገን። እምነት ሲደመር ጥምቀት እዚህ አሁን ያነበብኩት ላይ እንደዛ ባይልም ግን አትሊስት ግን አሁን በአንተ እምነት ቢያንስ ግን እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉልን ነው። ይሄ አቺቭመንት አይደለም ታዲያ? በጌታ እርዳታ ይሄ ሚዲያ ላይ ያመጣነው ነገር አይደለም? ጌታ ይመስገን የምር። እሺ መለስ ስልበልና ግን አሁን ጥያቄ ላስታውስ። በጣም ደስ ይላል። አዎ እኮስ መጽሐፍ ቅዱስ ነው የሚለው። ይሄን መጽሐፍ ቅዱስ ስለኛ ብቻ ነው የምታወራው። አንዴ ኧረ ቆይ አንዴ እባክህን፣ ርዕስ ተይዞ እኮ ነው። እሱን በርዕስ ደግሞ ጠይቃለሁ። አንዴ ቆይ ተረጋጋ። ቆይ ስለዚህ አሁን አንዴ እባክህን አሁን እኛ በጌታ በኢየሱስ ኧረ አንዴ ላወራ እና አሁን እኛ ጠይቀን የነበረው ነገር ምንድነው? ሁላችሁንም ለማስታወስ እና በዛው ለመጠቅለል ያህል እያሉን ያሉት እነዚህ ፕሮቴስታንት ወንድመቶቻችን ብላ ጊዜ ወንድሜ ፔትራ ስለሆነ ወንድሜ ፔትራ አልበልና ምንድነው እያለን ያለው? ሰው ዳግም ለመወለድ ዳግም የሚወለደው በእምነት አይደለም እያለን። በእምነት ዳግም መወለድ የሚባል ከየት አመጣው? ዳግም ሳይወለድ በፊት ማመንም አይችልም። ኧረ እንደውም መፍቀድም አይችልም። እንደው ለመዳን እኔ በቃ መዳን እፈልጋለሁ ብሎ መፍቀድ ራሱ ለእግዚአብሔር ቃል ነው። የእግዚአብሔርን ቃል ሰምቶ አሜን ልዳን ማለት አይችልም ዳግም ሳይወለድ በፊት። ስለዚህ አሜን ልዳን ሳይል በፊት ነው ዳግም የተወለደው። ዳግም መወለድ ማለት ደግሞ ዳግመኛ ተወለደ ማለት ልጅ ሆነ ማለት ነው። የእግዚአብሔርን ልጅነት ያገኘሁት ያለ እምነት ነው። ከዛ በኋላ ማምነው። ምክንያቱም ዳግም መወለድ ልጅነት ስለሆነ ማለት ነው። መጽሐፍስ ምን ይላል ነው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹስ አልተቀበሉትም። ለተቀበሉትስ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው።
አሃ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጥቷቸዋል። አዎ ሚኒንግ ዳግም ይወልዳቸዋል። ምን ለሚያደርጉት? ለሚቀበሉት ሳንቀበለው በስሙ ለሚያምኑት ይላል። በስሙ ሳያምኑ ዳግም ውልደት አለ የሚል ትምህርት፣ ይሄ የጸጋ ብቻ ትምህርት ማለት መጀመሪያ ሲነሳ እንደዚህ ነበረ። በጴንጤው ዘንድ እንዲህ ያለ ትምህርት ያለ አይመስለኝም። በብዙዎቹ ሁሉም ማለት ያለ በብዙዎቹ ዘንድ ከኛ ጋር የሚመሳሰል ነገር አላቸው። እዚህ ላይ አይ ሳናምን ያለ እምነት ጸጋው ዝም ብሎ እንደዚህ ያደናል የሚባል ነገር አንቀበልም ሲሉ ነው የምንሰማው። ግን አሁን ይህ ፔትራም እንደሚለውም ሉትራኖቹም እንደሚሉትም ካልቪኒስቶቹም እንደሚሉትም ሰውየው በመንፈሳዊ ሞት ውስጥ ሆኖ ዳግም እስካልተወለደ ድረስ አዲስ ልደት እስካልተሰጠው ድረስ ማመን አይችልም። ማመንን ተወት። ሲጀመር የፍቃድ ትብብር ማድረግ አይችልም ማለት መፍቀድ አይችልም። ፍቃዱ ምንም ጭራሽ ምንም ነገር ማድረግ አይችልም ነው የሚሉት። ጭራሽ ምንም ነገር አያደርግም። በቃ ዝም ብሎ ብቻ ፓሲቭ ይሆንና ፈቃዱ ይለውጠዋል፣ ሪጀነሬት ያደርገዋል። አሁን ምንም ሳያደርግ ነው የተባለው። ኦኬ ዘን እንደዛ ከሆነ እግዚአብሔር አንተን ዳግም የወለደ ስላመንክ ካልሆነ ስለፈቀድክ ካልሆነ ምንም የተለየ ነገር ከሌለ አብዱ የተባለው ሙስሊም ወንድማችን ደግሞ ዳግም አልተወለደም። እንግዲህ ያው አብዱ ሙስሊም ከሆነ ዳግም አልተወለደም ብለን ስለምናስብ አንተን ዳግም ወልዶ እሱን አብዱን ዳግም ያልወለደው ለምንድን ነው? አመፀኛ አምላክ ነው ያለህ ወይ? ልክ እንደዚህ ሲባል አይ ኖ ጳውሎስም እኮ ሮሜ 9 ላይ እንግዲህ እግዚአብሔር አመፀኛ ነውን ብለህ ብትጠይቅ ይሆናል ብሎ የመለሰው ነገር ስላለ እግዚአብሔርን መጠየቅ አንችልም ወደ ማለት የሚመስል ነገር ሄደሃል ከሆነ ስለዛ በቃ እግዚአብሔር እንዴት እንደሆነ ባናቅም አንተን ወሰነብህ ምን እንድታደርግ በቃ ዳግም እንድትወለድ፣ አብዱን ደግሞ ዳግም እንዳይወለድ አድርጎ ወሰነበት ማለት ነው ወይ ነው በቃ ጥያቄው ይሄ ነው። መልስ ካለ ፕሊዝ መልስልን። ካልሆነ ግን አይ መጽሐፍ ቅዱስ የሚለው ብለህ ግን መልሱን ሳትመልስ እኔ እንደ እግዚአብሔር ቃል ነው የምናገረው በሚል ሽፋን እደግመዋለሁ፣ እኔ እንደ እግዚአብሔር ቃል ነው የምናገረው በሚል ሽፋን እንዲሁ ብቻ ዝም ብለህ የማይገናኙ ጥቅሶችን እየጠቀሱ ብቻ መልስ ሳይመልሱ የሚሄድ ከሆነ ግን አስቸጋሪ ነው የሚሆነው ብዬ ነው። ያው መቼም እንግዲህ አንተ ቤት በለው በእጅ ያዙር ለነገሩ ምንም ልታስወራን ስላልቻለ ኧረ ይኸው ጠየቅንም ብቻ መልስልን፣ በደስታ እንስማ። እኔ አሁን እንደ መጽሐፍ ቅዱስ ነው እኮ ይመለስን። አንተ ጋር እኮ መጀመሪያ መልስልና ሳያምኑ ይገባሉ የሚል ትምህርት አለህ። እኔ መለስኩልህ። እሺ ከቤተ ክርስቲያን ልክ እኔ አሁን አውጥቼ የእምነት መግለጫ እንዳነበብኩት የእምነት መግለጫ አውጣና አንብብልኝ። እኔ እንደ መጽሐፍ ቅዱስ ነው የምመልስልህ። የእምነት መግለጫ አይደለም። እኔ ስጠይቅ ይህንን ጥያቄ ያነሳሁት ትምህርት ስላለ ቆይ አንዴ እኔ እኮ ጥያቄን እኮ ያቀረብኩት እኮ አንተ የምታምነውን እኮ ነው እየጠየቅኩ ያሉት። እኔ የማምነውን ጠይቀኝ። ወይም ደግሞ ከቤተ ክርስቲያኒት በኢርሲያኒት ውስጥ ካልክም የቤተ ክርስቲያኒቱን የእምነት መግለጫዎች አውጣና ይሄው እንደዚህ ብላ ታስተምራለች ብላ አሳየኝ። ከዛን ጠይቅ። ቀሲስ ሊበኩል ይሄን ያምናል። ታዲያ ጠይቃቸው ሂዱና እንደዛ ብሎ እኔ አሁን አንተ እንዳልከው አያምኑ አንተ እንዳልከው አያምኑ ነው የምለው። እኔ ግን አይ ያምናሉ ካልክ ልክ እኔ አንተ የምታምነውን እንደጠየቅኩ ሁሉ አንተ ኧረ በጌታ ስም አንተ ለማንኛውም ይኸውልህ አሁን ርዕሱን አታስቀይረን። ሌሎች ሉተራኖች ካሉ ሉተራኖችና ካልቪኒስቶች ካሉ ይምጡና የተወሰነ እንትን ይበሉ። ፔትራ ስላለ ነው እኔ አምናት ሉተራን በቃ ስለዛ ካልሆንክ ተዋ በቃ ታርግና ትንሽ ስማ። እንደዛ መጽሐፍ ቅዱስ ላይ ግን ይሄ ትምህርት አለ። በቃ ጥሩ ነው። እንደዛ ብለህ ካመንክ ደስ ይላል። ደስ ይላል። እንደዛ ብለህ ካመንክ ጥሩ ነው። በቃ በርታ፣ ቀጥልበት። አንተንም እንደዛ ብሎ ይታመናሉ። ያ ብቻ አይደለም። በቤተ ክርስቲያን ደረጃ ይታመናል ካልክ አምጣ ማስረጃ ስጠኝ። ከቤተ ክርስቲያኒቱ የእምነት መግለጫ ሰባኪዎች ምን አገባኝ እኔ ስለ ሰባኪ? ምን አገባኝ ስለ ሰባኪ? ሲኖዶስ ያለበትን አሳየኝ ወዳጅ። አንድ ፔትራ ፈቀደልህ እኮ ቅድም ጀምሮ ስጠይቀው እኮ ፈቀደልህ እኮ። ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ብላ ታስተምራለች። የአንተ ትምህርትና የኦርቶዶክስ ቤተክርስቲያን ትምህርት ልዩነት አለ ወይንም የቀሲስ ትምህርት ልዩነት አለ ብለህ የምታምን ከሆነ ይኸው ማስረጃ፣ የቤተክርስቲያኒቷ ትምህርት እንደዚህ ነው፣ እናንተ ግን የምታስተምሩት ሌላ ነው ብለህ የምትከራከርበት ነገር ካለ ማስረጃውን አውጥተህ ጠይቀው። ይኸው አኬ ይመልስ።
ይኸው ስራ ቦታ ነው ያለው። ስራ ቦታ ስላለሁኝ የቅድሙን ጥያቄ ልጠይቅ ነው የገባው። ያው እንግዲህ ከመጣሽ ነው እንግዲህ በሚለው ሂሳብ ነው ስለመጣ፣ እሱም ደግሞ ከውይይታችን ውጭ የተለያየ ሀሳብ አንስቶ ሲመልስ ነበር። እርግጥ ነው ጥያቄውን ያነሳው ሄኖክ ነው፣ ግልጽ ነው። እኔ ደግሞ አሁን የመለስኩት ያነሳቸውን ኮንፌሽኖችን የመለስኩት መጽሐፍ ቅዱስ ስለሚል ነው እንጂ እኔ ሉትራን ስለሆንኩኝ እኔ ካልቪኒስት ስለሆንኩኝ አይደለም። እኔ እንደዛ አላምንም። እኔ ማመን በመጽሐፍ ቅዱስ ነው ማመን፣ የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ማለት ነው። ስለዚህ ይሄ አንድ በቤተክርስቲያን እንደ ክህነት እኮ ዝም ብሎ አይሰጥም። ካህን ማለት እኮ ትልቅ የሆነው ጳጳስ በተገኘበት በጣም ትልቅ ስርዓት ተፈጽሞ እኮ ነው ክህነት ሊሰጥ። ግልጽ ነው። ይሄው ትምህርቴን ያስተምራል፣ ይሄው አስተምሮቴ ፔትራ ስለዚህ ቤቱን አኪዝ እያታረጋለህ። አሁን ወልህ ግለሰቦችን እያልኩ እኮ አይደለም እኮ። ለምሳሌ አሁን እዚህ ጋር ቀሲስ ለምሳሌ የለው አንተ የምታስተምረው ትምህርትና ለምሳሌ እዚህ ጋር አክሊል አለ። አክሊል የሚያስተምረው ትምህርትና የቤተ ክርስቲያኒቷ የነገረ ድነት ትምህርቶች ይለያያሉ። ቤተ ክርስቲያኒቷ ይኸው ዶክመንት ሌላም ቀን ሌላም ጊዜ ሊሆን ይችላል እኮ ቤተ ክርስቲያኒቷ የምታስተምረው ትምህርት ይሄ ነው። አንተ ይህንን ትምህርት ትቀበላለህ አትቀበልም ብለህ ሌላ ጊዜ እንደዛ ብታወራው ጥሩ ነው። ኢቨን እኮ እነሱ ማለት ሌሎችም ተደጋጋሚ አሁን ሲኖዶስ የፈቀደውን ትንሣኤ ዘጉባኤ ያሳተመውን መጽሐፉን መች ይቀበላል? በሲኖዶስ ደረጃ የምትመራውን ቤተክርስቲያን መጽሐፍ ይሄን ያለችው መች በሲኖዶስ ደረጃ የታተመውን አውጣና አሳየን። በቃ በል ፈጠን፣ ትልቁ ላይ አድርጉት። እሺ ትልቁ ላይ አድርጉት። ስራ ቦታ ኮንክ በጨበጣ ተከራከቱ። በቃ የሚታመነው እኮ ግልጽ እኮ በቃ ቱ ሚውት አድርገው። በቃ ግልጽ አይደለም የሆነ ያላምንም እያልኩ ነው። ለምሳሌ ስለዛ ቱ በቃ ሌላ ጊዜ በቃ ማስረጃ ነገም ከነገ ወዲያ ማለት በቃ ነገ ከነገ ወዲያ በቃ ትክክል ቤትራዬ፣ ነገ ከነገ ወዲያ ማስረጃ ይዘናል። ጥያቄው ግልጽ ነው። አሁን ለመሸሽ ነው ሲሶ ደግሞ አንተ ለእውነት ደስ ይላል። ኧረ በወላ ያለ ብዬ ነው የመጣው። አንተ አለኝ የምትለውን የቤተ ክርስቲያኗን የጽሁፍ የሰነድ ማስረጃ ማለት ነው። የሰነድ ማስረጃ እዚህ ጋር አንትን ልበል የቪዲዮ እከሌ የተባለ ግለሰብ እንደዚህ ያለ ሳይሆን ቤተክርስቲያኒቷ በጽሁፍ ያው ቅድም አኬልክ እንዳወጣው መጽሐፋችሁ እንደዚህ ይላል እንደሚለው መጽሐፋችሁን አውጥተህ አንተ የምትለውና መጽሐፋችሁ የሚለው ነገር የተለያየ ነው ብለህ በሱ ብትሞግተው እንትን ነው፣ ቤቱ ክፍት ነው። ፔትራ ተግባባል። እኮ ስራ ላይ ነኝ ነው የሚለው። በቃ እኮ ስራህን ስራ። በቃ ፔትራ ወንድሜ ሌላ ጊዜ በቃ ደግሞ አይሻልም? ፔትራ አይሰማም። ሌላ ነገር ሊያናግር እኮ ስራ ቦታ ኮንክ ችግር የለውም ፔትራ፣ ሌላ ቀን እሺ። ተአምር እኮ ነው። በስመ አብ ዲያቆን ጋር የተወያየ ውይይት አለ አይደል እንዴ? ይሄ ይካዳል እንዴ? እኮ ሰው የቤተ ክርስቲያኒቱ የእምነት መግለጫ አምጣን የተባልከው። በቃ አሁን ዝጋውና በል አንተ ዝም ብለን እኛ እናወራ። ምንድን ነው የምናወራው? ሉትራን ወይም ደግሞ ካልቪኒስት ሆኖ አሁን ፔትራ በቃ ኦልሬዲ ይሄ የእግዚአብሔር ቃል ነው ብሏል። ያለ እምነት ዳግም ልደት የሚለውን እንደሰማችሁት እሱ ያለ እምነት ነው ዳግም የተወለድ ነው የሚለውን የእግዚአብሔር ቃል ነው፣ ትክክለኛ ነው ብሎናል። ጥሩ ነው። በቃ ይሄ የአንተ እምነት አሁን የነ ሉተር የነ ጆን ካልቪን ምናምን ትምህርት ነው። የመጀመሪያው የጸጋ ብቻ ትምህርት እንዲህ ነው። ችግር የለውም። አንድ እምነት እግዚአብሔር ነው የሰጠን ነው። እምነቱን የሰጠን እግዚአብሔር ነው። ጸጋው በእምነት አድኗቸዋል ነው የሚል ያን እምነት የሰጠን እግዚአብሔር ነው። መጽሐፍ ቅዱስ የሚናገረው እኮ ይሄ ነው። ዳግም ከመወለድ በፊት ታምናለህ? ዳግም ከመወለድ በፊት ታምናለህ ወይ? ሲጀመር እናትና አባቴ እኮ ሲወልዱኝ አማክረውኝ አይደለም እንዴ? እግዚአብሔር አማክሮኝ ነው እንዴ እኔን ያዳነኝ? አይ ልክ ለምን የነሱ ስራ ነው እንጂ እኔ ነው እንዴ? ስለዛ አንተ እያልክ ያለው በቃ የእግዚአብሔር ስራ ነው። ያ ቃል ተሰበከልኝ፣ ያን ቃል ተሰማ ደግሞ በቃ ይመችህ ተመሰረተ። ከዛ በኋላ በዛ እምነት ዳንኩ። ይመችህ በቃ ይመችህ። ስለዛ አሁን እኮ እያልክ ነው ያለው በስጋ ስወለድ
በስጋ ስወለድ ቤተሰቦቼ አማክረውኝ በእኔ ፈቃድ አልተወለድኩም፣ ያለ እኔ ፈቃድ እንዲሁን የወለዱኝ። ዳግም ስወለድም እግዚአብሔር ያለ እኔ ፈቃድ ነው እንደዚህ የወለደኝ እያለን ነው። ወንድማችን ቀጥልበት፣ ጥሩ ነው፣ በርታ። እንግዲህ ያጽናላ ይባል ነገር ይሄ እና በቃ ይህንን ያልኩ እኔ። አሁን ይሄ እምነት የሉተራኖችም ጭምር ነው። ሉተራኖች ካላችሁ አይ ይሄ የኛ ትምህርት አይደለም የሚል ሰው ካለ ይኸው ይውቀሰኝ። ሉተራኖችና ካልቪኒስቶች ካሉ እስቲ ቼክ አድርግና እንዴ። ኦልሬዲ ፔትራ እርሱ እሱ ስለሆነ ነው ይህ ትምህርት። በዚህ ትምህርት ክሌም ሌላ ቦታ ስማችን እየተነሳ ስለሆነ ይሄ ነገር በዚህ ነገር ያው እንትን የሚመጡትን ጥያቄዎች ይመልሳሉ ብሎ ነው አኬ የተቀመጠ። ኦልሬዲ ሰዎች ከሌላችሁ ምን ማድረግ አንችልም። ሄቨን ጥያቄ ነበረ። ሰነድ እየመጣለሁ አንተ ቤት ጥያቄ አለ ይላል ሰነድ። እኔ ፔትራ አቴኒ ታይም ይወላ አቴኒ ታይም ቤቴ ክፍት ነው። ግን ይዘህ ስትመጣ ይዘህ የምትመጣውን ሰነድ ለመናገር ነው። ይዘህ የምትመጣው የቪዲዮ ማስረጃ የግለሰቦችን መጽሐፍ ምናምን ነገር ሳይሆን ኦልሬዲ እሱ ስላለ ማለት ነው። ትክክለኛ የቤተክርስቲያኒቷን ትምህርት አምጥተህ የሚነበብ ታምረ ማርያም ራሱ አለ። በየቀኑ የሚነበብ ቤተክርስቲያን የመጽሐፍ ያለችው ታምረ ማርያምም አለ። አኬ የሚክደው በቃ እንግዲህ አየው እንደዚህ ነው በቃ ፔትራ። ስለዚህ አንተ በል በቃ አንተ ተረጋግተህ እኛ ይኸውልህ የእኛ ትልልቅ መጽሐፍቶቻችንን ልንገርህ። መተቸት ከፈልክ አንደኛ መጽሐፍ ቅዱስ ነው። በመጽሐፍ ቅዱሳችን ላይ የመተቸን ነገር ካለ መተቸት ትችላለህ። ከዛ በመቀጠል ግን አንድ መጽሐፍ ነው ያላችሁ። በየትኛው መጽሐፍ? አንድ እባክህን ላወራ ልጨርስ። አንዴ መሀል ላይ ተገባ። ግልጽ አድርግልኛ። በዚሁ ስንት ነው ቁጥሩ? ስንት ነው መጽሐፍ? ኧረ እባክህን አንዴ 80 አዱ አንዴ አሁን ተረጋጋና ስማኝ። በ80 አዱ መጽሐፋችን ላይ ጥያቄ ካለ አይ እዚህ ላይ እምነታችንን በዛው መጽሐፍ ቅዱስ አይደለም አላልክም? ኧረ በጌታ ኧረ እባክህን አንዴ ተረጋጋ። አቆጣጠሩ ላይ አንዳንዱ አዎ፣ ግን በሁሉም ዘንድ የታመነ ግን አለ። እነሱንም በቁጥራቸው 81 ነው። ዝም ብለህ እኮ በቁጥር ደረጃ እኮ አሁን እዚህ ምንድነው የ2000 እኮ ዝም ብለህ ብትቆጥረው የአዲስ ኪዳን መጽሐፍት ላይ ያሉት የቀኑና መጽሐፍት እንኳን ሳይጨመሩ ዝም ብለህ ብትቆጥረው ማለት ነው ዮሴፍ ወለኮዶን ሳይቆጠር ብትቆጥረው 81 ነው በቁጥር ደረጃ ከሆነ። እሱ አቆጣጠር ጉዳይ ነው። አሁን የማታውቀውን ነገር ነው እየተከራከርከኝ ያለው። አንዴ ተረጋጋና እኔ እያልኩ ያሉት ምንድን ነው መጽሐፍ ቅዱስ ወይም ደግሞ ከዛ በመቀጠል በጉባኤያት በኒቅያው ጉባኤ፣ በቁስጥንጥንያው ጉባኤ፣ በኤፌሶን ጉባኤ ላይ በተላለፉ ትምህርቶቻችን ላይ ብሎም ደግሞ በአባቶች ዘንድ በሰፊው የታመነባቸውን ትምህርቶች ስለምንቀበል እነሱን ሁሉ ላይ አይ ይሄ ትምህርታችሁ እያልክ የምትነቅፍብን ነገር ካለ ዩር ዌልከም ፕሊስ ይዘውና። እነዚህ መመዘኛዎቻችን ናቸው። አሁን ከረንትሊ ከተጻፉት የምትል ከሆነ ደግሞ በእንደው ሲኖዳል በሆነ መልኩ የተጻፉትን ምናምን በጉባኤ ደረጃ የተጻፉትን ምናምን ካሉ እነሱን እያመጡ ማየት ይቻላል። እርግጥ ነው እነሱ ራሳቸው የማይመዘኑ ናቸው እያልኩ አይደለም። ኧረ አንዴ ቆይ እሺ አምጣ፣ ችግር የለውም። እርግጥ ነው እነሱ ራሳቸው እንዳልኩት የማይመዘኑ ናቸው እያልኩኝ አይደለም። አባቶችም የማይመዘኑ ናቸው እያልኩኝ አይደለም። ግን በምንድን የምንመዝነው? በመጽሐፍ ቅዱስና በኮንሰንሰስ ፓትረን በዓለም አቀፋዊ ጉባኤያት የኒቅያው ጉባኤ፣ የቁስጥንጥንያው፣ የኤፌሶን ጉባኤ ምናምን እነዚህ መመዘኛ ናቸው። መጽሐፍ ቅዱስን ሳያገል እንደ መጽሐፍ ቅዱስ በሆነ መልኩ ፕላስ ደግሞ እንደ አጠቃላይ የሆነው የአባቶች ስምምነት የአስተምህሮ ስምምነት እሱ መመዘኛ ይሆናል። ለማን? ለየትኛውም ኢቨን አሁን ላይ ላለው ሲኖዶሱ ለሚናገረው ራሱ የሆነ ነገር ቢናገር ራሱ ለእርሱ መመዘኛ ይሆናል። ከጥንት ጀምሮ የመጣው እንደ አጠቃላይ አሁን ከሚጻፉት ግን ክብደት የሚኖረው ደግሞ ምንድነው? ሲኖዳል ሲሆን ትልልቅ ሊቃውንት በጣም ስመጥር የሆኑ ሊቃውንት ሲናገሩት ምናምን ክብደት ሊኖረው ይችላል። እሱም ቢሆን ግን የሚመዘን ይሆናል ነው። አሁን ያው ምንም እንኳን ርዕሳችን ባይሆንም አንተ ግን ያው ገብተሃል። ማስረጃ ስለሌለ ማስረጃ ይዘና ተብላል። ይዘህ ስትመጣ ደግሞ ውስጥ የአንዳንድ ነገሮችን የምናወራ ይሆናል። ይህንን እንደዚህ ያዝ እናድርገውና ዛሬ በምንድነው የተጠቃለለው? እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት ተብለናል። ይሄ መረሳት ስለሌለበት ላስታውሳችሁ ብዬ ነው። እምነት ሲደመር ጥምቀት
እኩል ይሆናል ምን አሉ? ዳግም ልደት። ይሄ በጣም የሚገርም አቺቭመንት ነው። ከትንሽ ጊዜያት በፊት ጥምቀትን ለዳግም ልደት ማንሳት ከድህነት ጋር ተያይዞ ከዳግም ልደት ጋር ተያይዞ ጥምቀትን ከእምነት ጋር አብሮ ማንሳት ኃጢአት መስሎ የሚታይበት ጊዜ ነበረ። ከትንሽ ጊዜያት በፊት እዚህ ሚዲያ ላይ ጭራሽ እንዲህ ተብሎ ሲነሳ ኤችቱኦ የሚባልበት ጊዜ ውሃን ማን ነው ጥምቀትን ውሃ ኤችቱኦ ተብሎ የሚቀለድበት ጊዜ ሩቅ አልነበረም። የተወሰነ እንደው ቅርብ ጊዜያት ላይ ነበረ። ጌታ ይመስገንና አሁን ግን ሁሉም እየተነሳ እምነት ሲደመር ጥምቀት ድህነት ነው፣ እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉ ነው። በቃ እኛም እናምናለን ይህንን። ግን ደግሞ መለስ ተብሎ ግን እምነት ሲደመር ጥምቀት ነው ዳግም ልደት ያሉት ሰዎች አይ ከማመናችንም ከመጠመቃችንም በፊት ነው ዳግም የተወለድነው ደግሞ ይለዋል። ይህ በጣም አስገራሚ ነው። እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት ብሎናል ፔትራ ቅድም እንደሰማችሁት። ግን አይ ዳግም ግን የተወለድኩት ሳላምንም ሳልጠመቅም በፊት ነው፣ ምክንያቱም የምጠመቀው ሳምን ብቻ ነው ስላለ፣ ዳግም ደግሞ የምወለደው ከማመኔ በፊት ነው ስላለ፣ ሳላምንም ሳልጠመቅም ደግሞ በፊት ተወልጃለሁ ይላል። ጎርጎርዮስ ዘንዚናዙ ምን ይላል? ልጆች ሆይ ቴዎሎጂ ኢዝ ናት ፎር ኤቭሪዋን። ቴዎሎጂ ለሁሉም አይደለም፣ ስነ መለኮት ለሁሉም አይደለም የሚለው ለዚህ ነው። ዳግም ልደት እምነት ሲደመር ጥምቀት ካሉ በኋላ አይ ዳግም የምወለደው ሳላምንም ሳልጠመቅም በፊት ነው። ዳግም ሳልወለድ በፊትማ ምኑን አምኜ ይጠመቋሉ? ሁለቱም የሚቃረን ነገር አይደል? ቴዎሎጂ በጣም ጥንቃቄ ይፈልጋል። ቴዎሎጂ ኢዝ ናት ፎር ኤቭሪዋን ያለው ጎርጎርዮስ ዘንዚናዙ መልካም ነው። ሊሄድ ብዬ ነው እኔ ያላልኩትን አትበል። እኔ ያልኩት ሪከርድ ስለተደረገ እሱ ችግር የለውም። ምን እምነትና ጥምቀት ለዳግም ልደት ያስፈልጋል አላልከንም ፔትራ? ያመነ የተጠመቀ ይድናል። ለዳግም ልደት ብለኛል አላልከኝም? ያመነ የተጠመቀ ይድናል። መጽሐፍ ቅዱስ ለዳግም ልደት የሚለውን ለዳግም ልደት እሱን ሌላ ጊዜ ደግሞ በደንብ እናወራበታለን። ማስረጃዬን ደግሞ ቅድም ብለሃል። ጥያቄ ስለማትመልስም ቅድም ብለሃል። ዳግም ልደት ጥምቀት ለዳግም ልደት ነው ወይ ስለ ካመነ አዎ አልከኝ። ያመነ የተጠመቀ ይድናል። አያችሁ እንዴት እንደሚክደው። አሁን ይሄ ምንን ያሳያል? እስቲ ሪከርድ ያደረገው ሰው ካለ ፕሊስ እናስገባዋለን። እንደዚህ ስለሚካድ እዛው አየር ላይ የፈጠነ ስለሆነ እየተካደ ያለው ሲሶ ቻው ሲሶ ቁጭ በል እንጂ ሪከርድ ያደረገ ሰው ካለ እንዲያሰማህ እንግዲህ ማስተዋሉን ይስጥህ። ኖ ያ እንትን ነው በጣም ሩቅ ስለሆነ መሄድበት። መልካም ጊዜ። እሺ አሁን ደግሞ ጭራሹ አሜን ዋሹ በቃ እንግዲህ ያው ከወረደ መልካም ጊዜ ይሆንለትና ይሄኛው በቃ እዚህ ላይ ይብቃንና ኤቡ እንዴት ነሽ? ኦኬ ኢነርጂክ ምንድን ነው ማለት እኔ ከገባው ሰዓት ጀምሮ ስታወራ አሁን ደግሞ ከኔ ጋር ልቀጥል ነው ወይስ ባይ ነው? ኧረ ተይ በጌታ አንቺ የምታሰርኝ እዚህ ጋር ወይስ ሬድ ቡል እየጠጣ ነው? እና እሺ ጥያቄ ነበር። ኧረ ቆይ ሲስም ጠይቂው ጋር ይቅርታ ለአኬ አይደለም። ምክንያቱም እዚህ ቤት ስገባ አርስቱ ኦርቶዶክሳውያን ኢየሱስን አይሰብኩም ነበር። ከመቹ ተቀያይሮ እዚህ እንደደረስ ነው። ሲሳይ ግንና አታምታታ እሱን ነበር የነበረኝ ጥያቄ ለሲሳይ ፕሊስ። ወይ አንተም ከመለስክልኝ ቅድም ምን አይነት ሳቤ ይሰጣል? እኔ ብዙ ጊዜ ስሰማ የሆነም ጽሁፍ አይቼ በቀደም ስም መጥራት አልፈልግም እኛ ሶስታችን የሚባል ነገር አለና ብዙ ጊዜ ምን እያሉ እንደሆነ ስለማልረዳ ነው። ኦኬ ሶስታችሁ መጽሐፍ ቅዱስ አሳትማችሁ ከወጣችሁ በኋላ ምንድነው የሚያጣላችሁ? ላይክ ማለት አንድ ላይ ነው መጽሐፍ ቅዱስ የምናሳትመው። ከወጣን በኋላ መጽሐፍ ቅዱስ እናሳትም አንድ ላይ ነው ስለምትሉ ብዬ ነው። አይ ከየት ከወጣን በኋላ ከማተሚያ ቤት ከወጣችሁ በኋላ ከማተሚያ ቤት ከወጣችሁ በኋላ እሱ ነገር አይገባኝም።
ኖ ሁላችንም አንድ ነን። ማተሚያ ቤት አንድ ነን አላችሁ። ታዲያ ምንድን ነው የሚያጣላችሁ? ከወጣችሁ በኋላ ከማተሚያ ቤቱ ልክ እንደ ጠላት ይሄ 81 አህዱ የሚባል አናውቅም፣ 80 አህዱ የሚባል አናውቅም። እናንተም 66 የሚባል ትባባላላችሁና እሱ ነገር እስቲ ብታስረዱ ምን እያላችሁ እንደሆነ ሪሊ የእውነቴን ነው። ይሄ ነገር ሜክ ሴንስ አይሰጠኝም። ግን ሶስታችን በክርስትና ምናምን ስለምትሉ መሲስ ኧረ መልስላት ወይ አንዳችሁ መልሱላት። እኔ ትንሽ አረፍ ልበል። እሱ ጉዳይ ሁሌ ነው። እንዴት መነሳትም የለበትም። ካሳተምን አንድ ላይ ከሆነ 80 አህዱን አንድ ሰው መንቀፍ አይችልም። በቃ አብረን ያሳተም ነው ካለው መነጋገርም አይቻልም የሚል ጽሁፍ አዲስ ዶክተሩ ያወጡት መጽሐፍ ላይ አለ። ሶስታችን በምንም ተአምር ዲቤት ማድረግ የለብንም፣ መነጋገር የለብንም ብለው አዲሱ መጽሐፋቸውን አይተከዋል። የዶክተሩን የማን ነው? ዶክተር ተስፋዬ ሮበሌ ትምህርታቸውን እኮ እየረፈረፉት እኮ ነው። የሊጂዘስ ትምህርት አዲስ አበባ ነው ያሉት ዶክተር ተስፋዬ ሮበሌ። አንዴ ምንም ረፈረፉት። ፕሮቴስታንት ፕሮፓጋንዳ የማይደክማችሁ ረፈረፍ ነው እንድናል ነው። ታስቁኛላችሁ እኮ እናንተ። አንዴ ስንቱን ኦርቶዶክስ ረፍርፋል። እንዳይደክማችሁ አረፍ እያላችሁ እንዳይደክማችሁ አረፍ እያላችሁ ረፍርፋችሁ ጨረሳችሁን እኮ። ሰላም እያቻሉላችሁ ነው። እንዴት ናችሁ? ያዲ መኪና አቁሜ ነው የምነዳው። መኪና አቁሜ ነው የማወራው። አኪ አማኑ መኪናዬን አቁሜ ያለ ስማ አኪ የመጽሐፍ ቅዱስ ማህበር ሶስታችሁን አንድ ያደርጋል። ይሄ ነው ጥያቄው እኮ እሱ ነው። እኔ ጥያቄ እኮ እሱን አሁን ሜክ ሴንስ የማይሰጠኝ የረፈረፍ ናችሁ ይላል። እኔ የረፍረፋው ላይ ችግር የለም። ሲሶ ናት። ሲሶ መረፍረፍ ይወዳል። ስማ ፕሮፓጋንዳ የማይሰለቻችሁ መረፍረፍ እኔ ግን ሲሶ መኪናና ኦፊስ ያስቀኑኛል። እውነት ያኪን ወንጌል በጣም ነው የሰሙት፣ ኦፊስና መኪና። አንተ ግን እኔ እንጃ። ኧረ መሳደብ ጀመረ። አኪ ግን የምር ማለት ነው የመጽሐፍ ቅዱስ ማህበር አንድ ያደርጋቸዋል። ሶስታችሁ ካቶሊክን አንድ ያደርጋቸዋል። በምንድን ነው አራታቸውን? ይቅርታ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንትና ጴንጤን አራታችሁን አንድ ያደርጋቸዋል። እንዴት ፕሮቴስታንት አንድ ነው እንደማትለኝ ተስፋ አደርጋለሁ። ሲሶ ያላነበብኩም ማለት ነው። አንድ ነው። ሚዩት አድርጋችሁ ሚዩት አድርጌ ነው። አይ አኪ የመጽሐፍ ቅዱስ ማህበር አንድ ያደርጋቸዋል። መልሴ ነው እባክህ። እንዴ ተወቀሰን እኛ እኮ በጣም እኩስ ምንድን ነው አንድ ያደርጋችኋል ማለት በምን? መጽሐፍ ቅዱስ ማህበር ሄዳችሁ መጽሐፍቶቻችሁን በማሳተማችሁ አንድ ትሆናላችሁ ወይ? አንድ ነን። አንድ ለአንዳችን ቆይ እንንገረው። ቆይ ዝም በለ ሲሳይ። አንድ ላይ በማሳተማችን ቆይ ጽሁፉንም ማቅረብ እችላለሁ። የመጽሐፋችሁ ጻፍት ምን አሉ መሰለህ? ትምህርት ላይ እኮ አንድ ነን አላሉም እኮ ብለዋል። እኔ እኮ የምትገርሙኝ ይኸውልህ አንዴ አድምጠኝ። በሲሳይ ዝም በል ስለ ውሃ ጥምቀት ስለ ውሃ ጥምቀት ውሻ የተጣለበት ነው እያለ ሲናገሩ የነበረው መጽሐፍ አላቸው። ሐዋርያት ቤተክርስቲያን ለማስተማር ጥምቀት አያስፈልግም ሲሉ ኦርቶዶክስን አይነካትም ማለት ነው። ሲሳይ አንዴ ቆይ በፈጣሪ አንድ ዝም በል ሲሳይ። ይኸውልሽ ትምህርት ላይ አንድ ብንሆን ኖሮ ለምንድን እንከራከራለን? ኦኬ አንዴ ማይኩን ያዝልኝ ፕሊዝ ያዝልኝ አንዴ ፕሊዝ። ይኸውልህ አሁን አንዳንድ ጽሁፎቻቸው ሊዮንን ቤተ እምነት ለመሞገስ ከሲስ ጋር ሂዱበት። በቃ እሺ አይደለም አንተን ነው እንጂ እንዴ አሁን እናንተን አንድ ቀን ከመኛ ይሄ ደከመኝ። ስለዚህ ለምንድን እኔ መጽሐፉ አንድ ነገር የማመጣው ነገር ይኸውልህ የውሃ ጥምቀት እንደማያድን ለእኛ ሲጽፉ ለኦርቶዶክሳዊ አሁን አማን ሻሎም ስም ይቅርታ ጠርቻለሁ
ውሃ ቱቦ የተጣለበት ያለው ትምህርት እኛ ሲያስተምር ነው። አንዳንድ ኦርቶዶክሳውያንም እንዲህ ይላሉ ብሎ ኦርቶዶክስ ራሱ ምን እንደምታምን ስለማያውቅ ማለት ነው። እንዴት ነው ፌር የሚሆነው? ውሃ ጥምቀት ለእኔ ሲጻፍልኝ መጽሐፉ ለሐዋርያት ቤተ እምነት ይሁን እንጂ ሄቨን ፖለቲካ እየሰራች ነው። አንቺ ትክክለኛ አንዴ ተረጋጋ። ይሄ ነው ቀይ ታዲያ የሌሎችን ሰው ስማቸውን አትጥሪያ። በቃ ጥያቄ አኬን ጠይቂ። ምንድነው እንደሚያደርጋችሁ? አኬ እኮ ለውጥ አምጥተናል ያለው እኮ እሱ አይደለም። ለውጡን ያመጣው ለውጡን ያመጣው ነው ወይ ሄቨን ወይስ ማለት? ቆይ ለምንድን ነው ኦርቶዶክሳውያን ለምን ማትናገሪ? ኦኬ በጣም ጥሩ። አሁን አድመጥ። ብዙ ጊዜ ደጋግሜ ነግሬሃለሁ። ኦርቶዶክሳውያን አንደኛ ድንበር አያልፉም ማለት አሁን ከኛ ጋር ሲወያዩ የሰውን ቤተ እምነት አላግባብ እንዴት አድርጌ ልንገርህ አይናገሩ። ይነግሩኛል። ከተቀበልሽ ተቀበይ፣ ካልተቀበልሽ በቃ ባይ ብለው መለያየት ነው። እናንተ እኮ ሰድበናችሁ ነው የምናስቀብላችሁ የምትሉት ነገር የቄሶች አንቺ እኮ ቅር የሚልሽ እኮ ለምሳሌ ብዙ ጊዜ እሰማለሁ የእናንተ አስተማሪ ኢየሱስ ቱታ ብሏል ስላሉ ቱታ ስላሉ እናንተ እኮ ኢየሱስን ቱታ ታደርጋላችሁ ስለሚል በዘክራችሁ ይሰኛል። ለምን ታነካካናለህ? ራሳችሁ ጨርሱ። ያሟል ኦርቶዶክስን ይላል እንዴ? ሄቡዬ ከራሱ ጋር ጨርሱ። ከይቅርታ ጋር ይጂበት በእውነት እኔ ልሽ አሁን ሄቨን ለአንቺ የውይይት ጥሪ ላዘጋጅልሽ በእውነት ከአንድ ሄቨን አለሽ ይወልካለው ሲሲዬ እንደ ቀለሜ እንዳለው አዲስ የወጣ ቪዲዮ አለ። ሲሳይ አንተ ለእኔ ውይይት አታዘጋጅልኝም እንዳለ ይቅርታ ጆኪንግ። ምን ማለት የመሰለክ አሁን ቁም ነገሩ ምን መሰለክ? ለምሳሌ አንድ ሰው መጥቶ ኦርቶዶክስ ጥምቀት ያድናል ካለች ከኦርቶዶክስ ጎን ነው የምቆመው። ለምን? ጥምቀት እንደሚያድን ስለማመን። ገባክ? እናንተ እኮ ኦርቶዶክስ የሆነ ነገር ካለች ልክ አይደለም ብሎ ትከራከራላችሁ። እኔ ጥያቄ አልገባም። ማነክ ሲሳይ እኛ አሁን እኮ እኛ ትክክል ነው ብለን ምናምነው እንዴ ልክ እሺ ቆይ አንተ ጥምቀት ያድናል ብለህ ካመን ኦርቶዶክስ ስትናገር ኦርቶዶክስ ተናግረዋለችና ኦርቶዶክስ ከተናገረችው አይሆንም እሷ ከነካቸው አይደለም የሚባል ፍልስፍና ከየት ነው የመጣው? በእናንተ ህሊና ውስጥ ነው። አሁን በፍጹም የለም። ለምሳሌ ኦርቶዶክሳውያን በስላሴ ያምናሉ። እኛ ለምሳሌ ኦርቶዶክሳውያን በስላሴ ያምናሉ አይደል? አዎ ያምናሉ። ቆይ ልጠይቅ። ኦርቶዶክሳውያን በስላሴ ስላመኑ ብለን ከነሱ ተቃራኒ ለመሆን ብለን እኛ በስላሴ አናምንም ብለናል እንዴ? ኦኬ እናንተ ሲጀመር ስላሴ አምን ዝም ብሎ እኮ ነው። አታስቀኝ። ዲቴሉን ተይና ብላችኋል። መንፈስ ቅዱስ ከአብም ከወልድም ነው የሚሰርጸው ብላችኋል። የተቃረናችሁት መንፈስ ቅዱስ ከአብም ከወልድም ይሰርጣል ብላችኋል። የተቃረናችሁት አኪዬ በጣም ቴንኪው። ስለነበረን ጊዜ በጣም አመሰግናለሁ አኪዬ ቴንኪው።